ጣሊያን ሴሪያ መርሃ ግብር ሮማ ከዩዲኔዜ ጋር ያደረገውን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። የሮማን የማሸነፊያ ግቦች ፔሌግሪኒና ቼሊክ ከመረብ ማሳረፍ ችለዋል። ከሊቨርፑል ሽንፈት በኋላ ቨርጂል ቫን ዳይክ ስለተሻረው ጎል ማውራት አይጠቅምንም ሲል ተናገረም። የሊቨርፑል አምበል ቨርጂል ቫን ዳይክ ስለተሻረው ግብ ማውራት ዋጋ እንደሌለው ከጨዋታው በኋላ ገልጿል። በእግር ኳስ ውሳኔ ሰጪዎች ዳኞች ናቸው፣ መቀበል አለብን። ስለተሻረው ጎል ማውራት ለእኔ ፋይዳ የለውም ሲል ቨርጂል ቫን ዳይክ ተናግሯል። በሌላ በኩል ጎሉን የመሻር ውሳኔው ስህተት ነው ሲል አሰልጣኝ አርኔ ስሎት ተናግሯል። የሊቨርፑሉ አሰልጣኝ አርኔ ስሎት የቨርጂል ቫን ዳይክ ጎል በቫር መሻሩ የተሳሳተ ውሳኔ ነው በማለት ተቃውመዋል። ህልማቸው አብቅቶ እንደሆነ የተጠየቁት አሰልጣኙ መጀመሪያ ራሳችንን ማሻሻል ላይ ማተኮር አለብን ብለዋል። አክለውም ለቀጣይ ጨዋታዎች ከዚህ ሳምንት የምንወስዳቸው በርካታ ጥሩ ነገሮች አሉ በማለት ተናግረዋል። ደሽኛ ጨዋታውን ያሸነፈው ፔፕ ጋርዲዮላ የዶኩ ተሰጥኦ የኔ ሳይሆን ተፈጥሯዊ ነው በማለት ተናገረም። ማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ የሊቨርፑል የመስመር ተጫዋች ኮናር ብራድሊ እንቅስቃሴ እንዳስደነቃቸው ተናገሩ። ጀርሚ ዶኩ ላይ ምን አይነት ተጽዕኖ እንዳሳረፉ የተጠየቁት ፔፕ ጋርዲዮላ ጥሩ አሰልጣኝ እንደሆን ካውቃለሁ፣ ነገር ግን ከመጠን በላይ አታድርጉት ሲሉ መልሰዋል። ተጫዋቾች ነገሮችን በራሳቸው ነው የሚያደርጉት ያሉት አሰልጣኝ ፔፕ ጋርዲዮላ እኔ እንዴት ኳስ እንደሚገፋ አላስተማርኩትም፣ ተፈጥሯዊ ተሰጥኦ ነው ሲሉ ለጀርሚ ዶኩ ተናግረዋል። ፈረንሳይ ሊግ ፒኤስጂ ከኦሎምፒክ ሊዮን ጋር ያደረገውን ተጠባቂ ጨዋታ 3-2 በሆነ ውጤት ማሸነፍ ችሏል። የፒኤስጂን የማሸነፊያ ግቦች ክቫራትስኬሊያ፣ ዛይር ኤሜሪና ኔቬስ አስቆጥረዋል። ለሊዮን ግቦቹን ሞሬራ እና ሚትላንድ ኔልስ ከመረብ ማሳረፍ ችለዋል። የሊጉን ደረጃ በ27 ነጥብ ፒኤስጂ እየመራ ይገኛል። የካታሎኑ ክለብ ባርሴሎና ከሴልታ ቪጎ ጋር ያደረገውን የላሊጋ መርሃ ግብር 4-2 በሆነ ውጤት ማሸነፍ ችሏል። የባርሴሎናን የማሸነፊያ ግቦች ሮበርት ሌቫንዶስኪ 3 ጎሎችን ሲያስቆጥር ቀሪዋን 1 ጎል ላሚን ያማል ከመረብ ማሳረፍ ችሏል። ባርሴሎና ድሉን ተከትሎ ከመሪው ሪያል ማድሪድ ጋር ያለውን የነጥብ ልዩነት ወደ 3 በማጥበብ በ28 ነጥብ ወደ ሁለተኛ ከፍ ብሏል።